ሱፐር 12 የሚል መጠሪያ የተሰጣቸው የአሜሪካን ማሪን ኮርፕ ልዩ ኃይል ወታደሮች 24 ሰዓት ሙሉ በጨለማ የምድር ቤት ክፍል በተጠንቀቅ የጥበቃ ግዳጃቸውን በየተራ እየተወጡ ነው። በአቅራቢያቸው ብርሃን የሚባል ዝር አይልም። ፍጹም ጨለማ የዋጠው የምድር ቤት ነው። ወታደሮቹ ስለዚህ ግዳጃቸው የግል ማስታወሻቸው ላይ አንዲትም ቃል እንዳያሰፍሩ ጥብቅ ትዕዛዝ ተቀብለዋል። ጭራሽ ማስታወሻም ሆነ ብዕር ማናቸውንም የእርሳስ መቅረጫና የመጻፊያ ቁሳቁሶች እንዳይዙ የሚከለክል ግዴታን ፈርመዋል። ከእስረኞች ጋር መነጋገርም ሆነ መነካካት አይችሉም። በዚያች ጥብቆ መታሰሪያ ክፍል 24 ሰዓት ጥበቃ የስለላ ካሜራዎች ቁጥጥር ያደርጋሉ። የስፍራው ሎኬሽን ለውጪ ሰው ሾልኮ እንዳይወጣ፣ ስፍራውን ሊያስጠረጥር የሚችል ቅንጣት ፍንጭ እንዳይወጣና ድፍን ዝም እንዳለ እስከ 2 ቀን ድረስ ከዓለም አይኖችና ጆሮዎች ተሰውሮ እንዲቆይ ያስችላል የተባሉ የእይታ ማደናገሪያዎች ሁሉ ተበጅተዋል። በእርግጥ አንዳንድ ጊዜ የእግዚአብሔርን መንገድ ልትከለክለው አትችልም። ይህም ሁሉ ጥንቃቄ ተደርጎ ኋላ ላይ እንደተረጋገጠው በዚያች ስፍራ የሆነውን በህቡ የማስቀረት ጥረታቸው አልተሳካላቸውም። ኋላ ላይ እነዚያ የምስጢር ግዳጅ የተሰጣቸውን ወታደሮች እያንዳንዷን ድርጊት የያዘ በምስጢራዊ ሞባይል የተቀረጸ ቪዲዮ ማን እንደለቀቀው ሳይታወቅ ለአደባባይ ውሏል። እርሱንም ተከትሎ በእነዚያ ቀውጢ የመጨረሻ 2 ቀናትና ሰዓታት ስለነበረው ሁኔታ እያንዳንዱን ጠባቂ ዘብ ቃለ መጠይቅ እያደረገ በኢራቅ የዘመቱ ወታደሮችን፣ ሰላዮችን፣ የመንግስት ባለስልጣናትን፣ ለግዳጅ የተሰማሩ ታጣቂዎችንና ሌሎችንም ቁጥራቸው ወደ 100 የሚጠጉ ሰዎችን ቃለ መጠይቅ እያደረገ በትክክል በወቅቱ ምን እንደተከናወነ አስተንትኖ የጻፈ አንድ የታወቀ የፑልተዘር ሽልማት አሸናፊ ደራሲም አለ፣ ዊል ባርደንቨፐር የተሰኘ። ይህ ሰው ለንባብ ያበቃው እጅግ ታዋቂ መጽሐፉ ደግሞ ዘ ፕሪዝነር ኢን ሂዝ ፓላስ ሳዳም ሁሴን ሂዝ አሜሪካን ጋርድስ ኤንድ ዋት ሂስትሪ ሊቭስ ቢሃይንድ ይሰኛል። አሁን ወደ ጨለማው የምድር ውስጥ እስር ቤት እንመለስ። ስፍራው ጨለማ የለበሰ በመሆኑ ቀኑ ወይም ሌሊቱ ለተመልካች አይለይም። ዕለቱ ግን ሱኒ ኢራቃውያን የኢል አድሃ በዓላቸውን ሊያከብሩ 2 ቀናት ብቻ ሲቀራቸው ያለው ቀን ነው። በዚህ ጸጥ ረጭ ያለ ጨለማ የአይኤችቲ የምድር ውስጥ የጆይንት ሚሊተሪ ጥብቅ ስፍራ ለጆሮ የሚሰማ ድምጽ ቢኖር የቀድሞ የኢራቅ ፕሬዝዳንት ያሁኑ ቪክ ቬሪ ኢምፖርታንት ክሪሚናል ወይም እጅግ ተፈላጊ